ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተወደዳችሁ የእግዚአብሔር ቤተሰቦች በሀገር ውስጥም በሀገር ውጭም ያላችሁ ምእመናት እንኳን ለጌታችን ለመድኃኒታችን ለአምላካችን ኢየሱስ ክርስቶስ የትንሣኤው በዓል በሰላም አደረሳችሁ። የተወደዳችሁ የእግዚአብሔር ቤተሰቦች በሚታወቀው የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በየዓመቱ ይከበራል። ይህ በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ በአዳም በደል ምክንያት ሞት ተፈርዶበት በሲኦል 5500 ዘመን የቆየውን የሰውን ልጅ ለማዳን ራሱን መሥዋዕት አድርጎ እኛ ልጆቹን ነፃ ያወጣበት ቀን ነው። ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ትንሣኤ እና ሕይወት እኔ ነኝ፣ በእኔ የሚያምን ቢሞትም እንኳን ሕይወት አለው በማለት እንደተናገረ በእርሱ የምናምን እኛ በሞቱ ለዘላለም ሕይወት አግኝተናል። በእርሱ ቁስል እኛ ተፈውሰናል። በእርሱ መስቀል እኛ ከዘመናት ባርነት ነፃ ወጥተናል። ለዚህም ቤተ ክርስቲያናችን ለ55 ቀናት እርሱ ፍጹም ያስተማረንን ጾም በመጾምና እርሱ ያደረጋቸውን ተግባራት በመፈጸም ቆይተን ዛሬ ለትንሣኤው በዓል ደርሰናል። ይህንን በዓል ስናከብር የተጣላን በፍጹም ይቅርታ ታርቀን የጥል ግድግዳን ሰብረን መሆን አለበት። በዚህ ጊዜ በተለያዩ ምክንያት ለችግር የተጋለጡ ወገኖቻችንን በመርዳት በማገዝ ሊሆን ይገባል። ይህ ብቻ ያለምንም ጥያቄ የሁላችንም አምላክ ሆኖ ሳለ ሁሉም ማድረግ እየቻለ ለአዳም የገባለትን ቃል ለመፈጸም የፈጠረውን በዮሐንስ እጅ ተጠምቆ በፈጠራቸው ሰዎች ምክንያት ተሰቅሎ ያዳነን መድኃኔ ዓለም ክርስቶስ እናስበዋለን፣ ቃሉን እናከብራለን፣ የእርሱም ምሳሌ እንሆናለን። ይህን ታላቅ በዓል ስናከብር ይህ ሁሉ የሆነው ለሰው ልጅ ፍቅር ነውና ሁላችንንም ካለምንም መከፋፈል ካለምንም ልዩነት እርስ በርሳችን ልንዋደድ ልንረዳዳና ልንደጋገፍ ይገባል። የትንሣኤው በዓል ስናከብር እኛ ኢትዮጵያውያን ሁላችንም በአንድነትና በፍቅር ሊሆን ይገባል። ኢትዮጵያ ሀገራችን ከምን ጊዜም በላይ ሰላምና ፍቅር እንዲሁም መረዳዳት የሚያስፈልግበት ጊዜ ነውና ሁላችንንም ለሀገር ሰላም፣ ልማት፣ ለአንድነት አበክረን ልንሰራ ይገባል። ሁላችንንም ለሀገራችን ሰላም ልንጸልይ ይገባል። በዓሉ የሰላም የፍቅርና የአብሮነት እንዲሆንልን እየተመኘን መልካም የትንሣኤ በዓል እንዲሆንላችሁ እንጸልያለን፣ እንመኛለን። እግዚአብሔር አምላክ ሀገራችንን ኢትዮጵያና ሕዝቦቿን አብዝቶ ይጠብቅ። እግዚአብሔር ይባርካችሁ። በዓሉ በሰላም የሰላም በዓል ያድርግልን። በድጋሚ እግዚአብሔር ሁላችንንም ከተለያየ ፈተና በቸርነቱ ይጠብቃል። ብርሃነ ከፈኖ